ነመቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ካባ ሴት ጋር ወርቼ ኮነ እዚህ ጋር መጣዩ 10 ሺህ ህዝብ አለ አህመድ ጋር ትጀናጅኛለሁ ትበለኝ ልዋረድ ወላሂ ልዋረድ እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ ግን ለምዶብኛል እኔ ያንን እንተ ማለት አልችልም ሀቢብቲ ምናምን እላለሁ አለለም ግን ይሄ ነገር ማሰብ ያለብሽ ነገ ኮሊ የሷ ሰው ነኝ ብታቅ የራሷ ነኝ ብታቅ ይሄ ነገር ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ እያለቀሰች ቁርአን ይዛ መጣ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንደውም ወላሂ ለአንድ ቀን ጸብ በመሃል ስክራች ሰው ታስገባለች እኔ መጀመሪያም ስተት የሰራውት ሶስተኛ ያቺኛው ልጅ ጋር የተጣላ ነው የሰወሬ በመስማቷ ነው ገብቶሻል አይደል ሁሉንም ነገር ይሆነ አሁንም ሶስተኛው ወገን የሚያስገባ ሰው ለተዳሬ ስለማይሆን በልጅምዬ እንደማኮኔ ነገርኳት እና ሁሉም ነገር በስነ ስርዓት እንደተጀመረ በስነ ስርዓት ማለቅ አለበት ገንዘብሽን በፊት ገንዘቡን ሳልነካ ይሄ ፕሮሰስ ሳይጀመር ላላህ ብለሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ አንድ ብር መንካት ሳልፈልግ ብሩ የናንተም ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100,000 ይመለሳል ብዬ ስላሰብኩ ይሞላል ያ ከተመለሰ ድክመት የሆነው ይሄ 100,000 ብር አይደለም ያ ስለሚመለስ እሰጣት ነበር አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አርጋ እንተ ማለት ነው የፈለገችው ትናገራለች ላልኩሽ ሰው ታሰድበኛለች እኔም ደግሞ መናገር ስለማልችል ታጫንቄ ነበር ግን እኔ አሁን አልহামዱሊላህ ምንም የሚመጣ ነገር የለም ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም ገንዘብ ይላልችሁ ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ ነግሬያታለሁ በዚህ ቀስፈት ማመጣው ገንዘብ የለኝም ቦይስ ማስረጃ ምናምን ላላችሁ ተላክልሽ ሁሉንም አዳምጪ ችግር የለውም እኔ ከህዝብ የምወጣ ሰው አይደለሁም አንደኛ እሷን ገንዘብ አልፈልግም ግን ተጣጣች ካልካድክም ማለት ብሩ እንደሰጠች ካልካድኩም እኮ እኔ ሰጥሻለሁ ራሴ ነኝ ሰጥ ምንም አይነት ማስረጃ የሚያስፈልጋን ለካደ ሰው ነው ግን አሁን እኔ ምንግሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት ይሄን ተከሳኛለች ምንም ነገር ላደርግ አልችልም ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ አንድ ብር አልሰጣትም እነግራታለሁ እሺ ቆይ አህመድ መጀመሪያ እኔ መስሎኝ የነበረው ተበድረህ አጥበርብረህ ወላሂ ብድር አይደለም ግን ሀቡ ነይታ ነበር 100 እንደማንኛው ሰው የሰጠችኝ ግን እኔ እሰጣታለሁ ነው ያልኩት ምክንያቱም ስለማልፈልግ ይኸውልህ መጀመሪያ አበድረህ አጥበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር በጣም ተበሳጭቼ ነበር በፍቅረኝነት በባልና ሚስት እንደ ስጦታ ሆኖ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባት ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ መጀመሪያ ነይታ ስጦታ ብላ ሰጣለች አይደል አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል የኔ ኮንክ ብቻ ነው ይሄ ብር ያንተ የሚሆነው የኔ ኮንክ ብቻ ነው የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት መስተካከል የሚችል ነገር የለም አህመድ ኢንሻአላህ እኔ አልከፍልም አላልኩም እኮ እኔ እንደውም ያልኳት ቀላል ነው ወላሂ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም እንደውም ታዩ ሀቢባ ችግር የለውም ዝሮ ገንዘቡን እሰጣታለሁ ያም ማለት ይሄም ማለት ለራሴ ለአላህ ስል እኔ አውቀዋለሁ ለአላህ ስል ለራሴ ስል ለነፍሴ ስል ኖ ምን መሰላችሁ አይ ከታረቀ ምን ይበሱ ቦታ ቦን ከታረቁም መጀመሪያ ብሯን ከፍዬ ነው ለምን ይሄ ወንድ ልጅ ነው አቦ እኔ ከፍልላታለሁ እሷ የመምጣት ፕላን አላት አይደለ የመምጣት ፕላን አላት አንደኛ ሞኔትዬ ትዳር በብር የሚቀየር አይደለም አንቺም ማጥፋት ላስረዳሽ እኮ ነው አንደኛ እቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው እሱን ማጥቃት ሳይሆን መያዝ ነው የፈለገችው ይሄ ደግሞ የአንዳንድ ሴቶች ባህሪ ነው አንዷ በርግዝና አንዷ በገንዘብ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ እኛም ያለፍንበት ህይወታችን ነው ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው በፖዚቲቭ አይተ ነው በጣም ትልቅ ነገር የተናገረው አህመድ ትዳር ላይ ሶስተኛ ሰው ከገባ አለቀ ትዳር ፈረሰ እናት አባት እንኳን ትዳር ላይ መግባት የለበትም የሁለታችሁ ገበና የሁለታችሁ ነው ጥሩ መጥፎ ስለዚህ እንደኔ ብናስታርቃችሁ ደስ ይለናል ቀልድ አይደለም ኒካ ማለት ቀልድ አይደለም
አሁንም ይቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አዎ አንደኛ እሷ ስትመጣ ይኸውልሽ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንደማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይደስ ይለኛል ሰራሃ። እኔ ራሴ አልቀበለውም ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ያው እነዛ ነገሮች የኔ ብቻ ናቸው። የፍቅር ቃላቶች ለኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት እቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻ ይሄ እንደው በጣም ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ ንዝንዝ እንነነነ አይችልም። አንቺ ኮንፊደንስ ይኖርሽ በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰኑ ነገሮች አስተካክለህ ሲጀምር በሱቅ ስራ መተው አለበት። ታዲያ በዚህ ስራ እንደማይቀጥል ነው። እኔ እና እሱ ከስንት ቀን በፊት እኮ አውርተናል። እና የሚስተካከሉ ነገሮችን እኛ እንደ እናት እንደ እህት በውስጥ አስተካክለን እሱም ደግሞ በገንዘብ ተያዝኩኝ ወይም ግዴታዎች ኖሮብኝ የሚሉትን ነገር በጭንቅላቱ እንዳይገባ ፕሮሰስሽን ጨርሽና ወደዚህ ስትመጪ ከእዳ ነፃ ነው ልጃችን። አህመድ አሁን የኔ ልጅ ነው የሀቡም አይደለም እኔ ጋር ነው ያለው። አስረክብ ስለዚህ እንደዚህ እናደርጋለን። እኔ የበላሽ መስሎኝ ተበድሮ የካደሽ ወይም በቪዛ የጨመረ ወላሂ ያጭበረበራት ያታለላት የሆነ ነገር መስሎኝ በቃ ብር እንጂ ወዳ ፍቅረኛዋ ሆኖ ወዳ ፈታ እንደሆነ አላወኩም። አንቺ ይሻላል። እኔ ሜሴጁ የደረሰኝ ለታ ከእንቅልፌ ስነሳ እንዲሁ አልጋ ላይ መጀመሪያ የምትከፍችው ነገር የለም ከፈት ሳረግ ፎቶውንና ሪሲቶቹን ሳይ አልኩኝ። ይሄም ደግሞ ተነስቶ እኔን ከሰሰ ነው ያልኩት። ለራሴ ነበር የመሰለኝ። አይዲው ብሎ ነው ከሰሰኝ። ምን ብሎ ነው ከሰሰኝ? ገንዘቡ እንኳን በሱ በኩል አልመጣ። ገባሽ? ኤኒዌይ የፍቅር ነው የፍቅር ስለሆነ አንተም ደግሞ አቀዝቅዝላት ፍቅሩ። አብራችሁ መኖር ስትጀምሩ ነገሮች ይበርዳሉ። አሁን የዲስታንስ ፍቅር ሆነና ነው ያቃታቸው። እኛ እዚህ ጋር እናንተን ልናለያይ አልተቀመጥንም፣ አናለያይምም። ታሪክ ቢመጣ ኒካ ማለት በጣም ትልቅ ነገር ነው። ህፃናቶችም ናችሁ ልጆችም ስለሆናችሁ ነው። እኔ ማሻአላ 24 25ኛ ዓመቴን እያያዝኩ ነው በትዳር። አልጋ ባልጋ ሆኖ አይደለም ብዙ ነገሮች አልፈዋል። ብዙ ነገሮች ግን እንዳመጣጡ በመለስ ራስን ማብሰል እናት አባትን መመልከት። እናቴ እንዴት አሳለፈች፣ አባቴ እንዴት አሳለፈ፣ ብዙ ነገር አለ። ይሄንን እንደ ብቻ ምን ይመስላችኋል? አይሻልም? እንደ እናት እንዳክስትና እኔ የምፈልገው መጀመሪያ አክስቴ ሞኒት አንዴ ልናገር። በጣም ይቀርሳልና እናቴ ሀቢባ የላኩላት ቦይስ አለ። መጀመሪያም እንዴት እንደሆነ ሁሉም ነገር ተረጋግጬ አስባለሁ። አክስቴ ሀቢባ በል እንዴ እኔ ኧረ አልችልም እናቴ። አክስቴ ሀቢባ እኔ ጋር ነው አይዲ ትፈልጋለህ? አክስቴ በላት እናቴ በለኝ። እንደውም ማለት ነው የሀቡ ልጅ ብዬ ቲክቶክ ሌላ አካውንት ነበረኝና የሀቡ ልጅ የሚል ይውጣልሽ እናትህን ካርካት እንዲህ ምናምን ብለው እንትን ሲሉኝ ወረብል ካባ የሀቡ ልጅ የሚል እንደውም 7000 ምናምን ፎሎወር ገብቷልና ሀቢባና እኔን ብቻ ነው የምፖስተው። አረ ባሏ እንዲያይ አፋታቸው ይሉኛል። አይዲህን ከሰይቼ ቀበልሽ እናትህን በአንድ ሴት ቀየርካት ወይ ሲሉኝ በወለደ ብቻ ሳይሆን ባሳደገም አለ ድልድይ ስለሆነች እኔ ምንም ላደርግም ባልችለው ነገር ነው ይሄ ምናምን እንትን መራት ላይ በአይዲ ነው በወለደም ባሳደገም በምንም አይደለም። እንገናኛለን እና ማለት ነው። እኔ ልጫንክ አልፈልግም፣ ግን እንደ ወንድ ክብር እንዲኖርክ ስለምፈልግ ገንዘቧን እንድትከፍል ፈልጋለሁ። ኮራ ብለህ ደረትን ነፍተህ መናገር የምትችለው
በሯን ስትመልስ ነው። አየህ አንተ ዛሬ ብር ባይኖርብክ በነፃነት አልፈልግም ማለት ትችላለህ አይደል? አልፈልግም ስትል ሚዲያዎች አልፈልግም አለኝ ብላ አትከስክም ነበር። ገንዘብ እሺ ብለህ ባትቀበል ነው። ወንዶች ክብራችሁን እንዲጠበቅላችሁ ከፈለጋችሁ ሴት ልጅ ብር ስትሰጣችሁ ራሱ አልፈልግም በሏት። ብር የሰጠችክ ሴት ነገ በገዛ ባህሪዋ አልፈልግም ስትላት ሚዲያ ላይ ወጣ ብሬን በልቶ ብላ ትከሳለች። ግን በሰላሙ ሰዓት ብር ስትሰጥክ አልፈልግም ብትላት ኖሮ ሴቶች አሁን የመያዣ መንገዳቸው ነው። ብር የሚሰጡክ ሊይዙክ ነው። ነገ አልፈልግም ስትሏቸው ሚዲያ ላይ ወጥተው ሊከሷችሁ ስለሆነ ብር የሚሰጧችሁ። ብር ሲሰጥክ አልፈልግም ነው ለምኜ ልብላ አልፈልግም በሉ። ብር ባትቀበል ኖሮ ዛሬ አንተ ተከሳሽ አትሆንም ነበር። አልፈልግም ስትል በነፃነት ምንም የሚያስቅ ነገር የለም። አልፈልግም ብለህ ትሄዳለህ። ግን ገንዘብ ይዞ ደግሞ አልፈልግም የለም። ሳትወድ በግድ እኮ አብረህ ትቀጥላለህ። ገንዘብህን ዕዳህን ከፍለህ እስክትጨርስ ገባህ? እኔ አሁን አሃቡ የሰው እኔ ህሊናዬን መሸጥ አልፈልግም። የሰው ገንዘብ መብላት አልፈልግም። ይሄን እኮ ነግሬያታለሁ። ልጅቱ ሲጀመር የምትወደኝ ቢሆንና እኔ ጋር ሐሳብ ኑሯን ቢሆን ይሄ ነገር ከተፈጠረ እዚህ ስራ ከገባሁ ወደዚህ ነው 10 ምናምን ቀኑ ነው። ገባሽ አይደል? ሚዲያ ላይ ራሱ አታመጣኝም ነበረ። ገብቶሻል አይደል? አይ ተወዳለህ ግን 100% እርግጠኛ ነኝ የማይገርኩ ነው። አክስቴ አንዴ አዳምጪ። ይሄ የመጨረሻ ማስረጃ የምትወደው ወላሂ በኩል ለኔ ቮይስ ያደረገችልኝ ሆነ ቀን ገስት እየገቡ የኔ ማር የኔ ቁርብ ሲሉት እሱ ሀቢብቲ ምናምን እያለ ያወራቸዋል። ለምን እህቴ ብሎ እነሱም ወንድሜ እያሉ እሱም እህቴ እያለ ለምን አያወራቸውም? እንግዲህ ይሄ ካናደዳ ስለምትወደው ነው። ይሄ ምን ብሏታል? አዚ ምን ብሏታል? አካውንትሽን ቀይሪ አትምጪ ሲልም እኮ የእሱን የፍቅር ነው። ግን የወንድ ልጅ አቅልና የሴት ልጅ አቅል የተለያየ ነው። አሁን ሀቡ ድዋው ትላለች። እንግዲህ እነሱ የራሳቸው መንገድ አላቸው። ገባሽ? ወንዶቹ ከኛ ራሳቸውን ኮንትሮል ማድረግ ይችላሉ። እኛ በቀላሉ አናፈቅርም። ስናፈቅር ደግሞ ያውም ደግሞ የመጀመሪያ ይሄ ነው ሪዛልቱ። አላስተነፍስ አላንቀሳቀስ ነው። ስለዚህ ለራሳቸው ሐሳብ ባንተዋቸውና አረጋግተን ሌላ ቀን በውስጥ ሆይ በሌለበት ብንጨርሰው። አህመድ እንግዲህ ህዝቡ ያልከበዳቸው እኛ ከበዳቸው አይታረቁም። እዚሁ ታርቀው ይውጡ። ያልከበዳቸው እኔ በበኩሌ ሁለተኛ ዝቦታም እንደማልገኝ ነው የምነግርሽ። እኔ ራሷን እንዳታጠፋ ዶክተር ነፍሳኔ ስትጠይቀኝ ራሴ ገፍቼ ሰላም ነሽ ወይ ብዬ ስለጠየኳት ይሄን ሰምቼ ጸጥ ማለት ስላለብኝ ነው እንጂ እንደዛ አይነት ጣጣ ውስጥ መግባትም አልፈልግም። እሱም በራሱ በኩል ትክክል ነው፣ እሷም ደግሞ በራሷ በኩል። እኔ በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ነው ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። በቃ በራሳቸው ይኮራረፋሉ። ጀርባ እንዴ ባልና ሚስት ሆነን እንኳን አንድ ቤት ጀርባ ተሰጣጠን እኮ እንተኛለን። ተጣልተን እኔና ባሌ ተኮራርፈን ኦኬ። ከዛ ሲበርድልኝ እንታረቃለን። ሶስተኛ ሰው ጋር መሄድ የለበትም። ሶስተኛ ሰው ጋር ጉዳዩ ከአንድ ጊዜም 3-4 ጊዜ ስንጣላ ነግሬያታለሁ። ሶስተኛዋ ግን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንደውም ሊቭ ላይ እያለን ራሱ አንዳንዴ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ ነግራታለሁ። ሰሬስ ሊቭ ላይ ቁጭ ብዬ እኔ እንደዚህ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስት እንደዚህ እንድትሆን ይፈልጋለሁ። ሚስቴ ናት። አዎ ሚስት አለኝ ብዬ ከአንድም 2-3 ጊዜ አወራለሁ። ወላሂ ምሬ ነው። ግን ሚስቴ እንደዚህ እንድትሆን ይፈልጋለሁ። ልጄን እንድትናገር አልፈልግም። ስወጣ ስገባ በፍቅር ምንም አይነት ነገር እንኳን ቢኖር ችግራችንን ተነጋግረን የምንፈታው መሆን አለበት። በቃ ብንጣላ እንኳን ኦሬዲ ሽማግሌ ሳይሆን ላይፋችን ነው ሊያስታርቀን የሚችለው። የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ተራራቀ ማለት ነው። ወላሂ ምሪ አሁን እኮ ይኸውልህ አህመድ አብራችሁ አለመሆናችሁ ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ ብቻ ብለህ ቀይረው። አይ ጊዜ የሚለው ይብቃ ይጥፋ። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? ሀቡ ቦይሱን አዳምጪው። ያረኩልሽን ቦታ ሲያዳምጥሽው አላር ይሄ ነገር አዳምጪ። ይሄ የህይወት ጉዳይ ነው፣ ቀላል ነገር አይደለም። ወላሂ ነገ ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም።
ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሆላለኝ በቁርአን ሰው ምሎ ከመጣ ወረበል ካባ እኔ እልክልሻለሁ። ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታውቅ ተይው፣ ችግር የለውም። እኔን ግን ህዝብ ስለሚያቀኝ በቪዲዮ 2 3 ጊዜ 4 ጊዜ ቁርአን ይዛ መታየ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ አስጠይቀኝ እሺ እያልኩ እኔ በየዋህ ልቤ እየተቀበልኳት። ግን እኔ በዝን ሳይድ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግር ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ከላችሁ የሚመጣው ይሄ ካለ መተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለኩ እየሆንኩኝ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጪ ሌላ ወንድ እንደማለመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጣክ ሴቶቹ እኔ መቆመኝኝ ነው ያልኳት። በቃ እኔ የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ እየኖረች ስታይክ ምን አይነት ሰው እንደሆንክ ስታይክ በአመታት ውስጥ ይገነባል እንጂ በአንድ ጊዜ ገና እኮ እናንተ 1 አመት አልሆናችሁ። ከምን ይው እምነት እንዲያድርባችሁ ፈልጋለህ? አትጫኑት እኮ አሁን ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ሆነና አብረን ሳንገናኝ ገና እንደዚህ የተሰለቻችን ሶስተኛ ወገን ይገባ አስቢው። ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ታባንችን በተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር ሶስተኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ አመት 5 ወር 2 አመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅ ይዤ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጅ የሚዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት ሶስተኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘባን ግን እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛ ትፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቼክ ለማባረር ወይንም ደግሞ ላይፍ ልቀጭ ምናምን አይደለም የመጣሁት። እኔ ብዙ ነገር ያየሁ ልጅ ነኝ። ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰዎችም ምንም ነገር እንደሌለኝ ነው የምነግርሽ። አንድ ብር ባጣ ነገ ልጄ ማን እንደሚወስደው አውቃለሁ። ምንም ነገር ባይኖረኝ አውቃለሁ በቃ ብዙ ነገር። ስለዚህ ለዚህ ደግሞ እኔ ለራሴ የሰውን ወሬ የሰውን አንዳንድ ነገር ሰው ጠላይ ብዬ ቤተሰብ እንደዛ አረገኝ ብዬ ራሴን መጣል ሳይሆን ነገን ተስፋ አድርጌ አልሐምዱሊላህ ረቢል ዓለሚን። እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር ማትችልኝ ያለብክን ችግር አውቃለሁ አህመድ። ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይሄው ቮይሱን ታውጣሷም የመከርኳትን ብዙ ችግር ያለበት ልጅ ነው። አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ። በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበትና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣት ጥሩ ነው።
እኔ እኮ ሀቡ ነገርኩሽ፣ ያው ያለውን ነገር አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው፣ ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና በቃ እኔ ይሄ ነው እሷ ዱባይ ስለምትመጣ አብራችሁ ስትሆኑ አየው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በኔን እኮ ሊመጣ ነበር። በኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም፣ በሷ ቤት ትክክል ናት ትሆን። አዎ ችግር የለውም። ግን እኔ ይሄን ሁላ ነገር ባልፈልጋት አደርጋለሁ። ይሄን ብቻ ንገሪኝ እሺ። ኢትዮጵያ ላይ ሁሉ ባልፈልጋት ምን ነይ መታን ልቀበላት። ከዛ በኋላ ሲፈጥኝ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮች እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይሄን ነገር ማድረግ አልፈልግም። ሚዲያ ላይ እሺ ባንቺ ቤት እኔ ባልፈልግ እኔ ቤት ሰርጋችሁ ይደረግ ይነግረኝ ነበር። እኔ ያልነገርኩሽም ይሄን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃሽ። ሀቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ ነገር እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ ማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ አለማመን አይደለም አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጌያለሁ። ለመታረቅ አንቺ ጋር ሄጃለሁ፣ ቤተሰቦቹ ጋር ሄጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጌያለሁ። ለፍቅር ነው ለትዳሬ ነው አድርጌያለሁ። ግን ሀቡ ታለማመን አይደለም ወላሂ። እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረመው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚለኝ ሁሉ ነገር ትዝ ይለኛል። ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ለምንድን ነው እኔ ላይ እምነት የሌለው? አለማመን አይደለም። እሺ ይኸውልሽ አቡ ይሄ አለማመን አይደለም። ይሄ ነገር ጥሩ አይደለም አልኩኝ እንጂ ወላሂ አምነዋለሁኝ። በቃ የሆነ ነገር እንኳን ቢመጣኒ አያደርገውም ብዬ ነው ውስጤን የምለው። ግን እንዲህ አትበል ጥሩ አይደለም እንደ ምክር ነው የሰጠሁት። ብዙዬ ችግርሽ የሰው ወሬ ትሰሚያለሽ። ይኸውልሽ የሰው ወሬ አትስሚ፣ ሰው መሀላችሁ አታስገቢ። ምንም አይነት ነገር ካለ አንቺና እሱ ፍቱት። ይኸውልሽ እኔ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል ይቅርታ እሺ። እና በሁለት ፍቅረኛሞች ወይም ባልና ሚስቶች መሀል ማንም ሰው አያስፈልግም አስታራቂ። ራሳችሁ በራሳችሁ መታረቅ ትችላላችሁ። ወደፊትም አሁን ምንም አይነት ችግር ሲፈጠር እናንተው ተነጋግራችሁ ፍቱት። ሲበርድላችሁ ተነጋገሩበት። መኮራረፍ ኖርማል ነው። ተኮራረፉ፣ ቆዩ። ኩርፊያው ሲበርድለት፣ ኩርፊያሽ ሲበርድልሽ ትታረቃላችሁ። ገብቶሻል? ሶስተኛ ሰው ጋር አትሄጂ። እሱ ስልኩ ሲዘጋ ተዩ። እንዴ አንቺ ያንቺ ልጅ ነኝ እያልሽ ቆፍጣና አትይም እንዴ? ወንድ ልጅ ቆፍጣና ሴት ነው የሚፈልገው። ሲዘጋሽ ዝጊው፣ ደብል ዝጊው። አንቺ እሱ አንድ ቀን ሲዘጋሽ አንቺ ሁለት ቀን ዝጊው። እሺ ምን መለማመጥ ነው? ወንድ ልጅ የምትለማመጠውን ሳይሆን ቆፍጣና የሆነች ሴት ነው ሲዘጋሽ ዝግት። ምን ሆና ነው? ይሄን የተናገርኩበት ባትወዴ ነው ስላለው ነው። እኔ በመውደዴ ምንም ጥርጥር የለኝም። ሀታ በማለት በጣም ነው የማምነው ወላሂ። ትምጣ ይኸውልሽ፣ ትምጣ ልጅቷ ትምጣ። ኢመራት ታውቂዋለሽ። እኛ ባለትዳሮች አዚም አንቺም ሌሎቹም ያውቃሉ። ቀን ተደባድበው ተናጭተው ሜዳው ላይ ኳስ ሜዳው ላይ ሲደርሱ ነገር ያበቃል። አሁን እኮ ሁለቱ ሊገናኙ አልቻሉ። ችግሩ ይሄ ነው። አርቆ ፍቅር ነው ችግር ያለው። ጠዋት ስንት ተባብለን አንተማ አንቺማ ተባብለን ማታ ሜዳው ላይ ሲገናኙ ነገር አለሙ የለም። ሀቢቢ ሀቢቢ ነው። አሁን ይቺ ልጅ ብቻዋን ትንጨረጨራለች፣ እሱ ብቻውን ይንጨረጨራል። ይሄ ነው ችግሩ።
ስለዚህ ያናስ እኛ መሃል አንገባም። ልጁን ባለዳ አይደለም። መምጣት በፈለግሽ ሰዓት ከኔ ጋር ታወሪያለሽ። አህመድ አንድ ነገር ልንገርህ፣ ማንንም በምንም ኮንትሮል አያደርግልህም። ወንድ ልጅ ነህ። አንቺም ደግሞ ማንንም በብር አትገዥም። አገሩ ኢመራት ነው። ትንሽ ያታግለዋል እንጂ ወርቅ እንዲማዝነብ ይጀምራል ልጁ። ኦኬ በውስጥ ደግሞ እሺ አንዴ ላርግልሽና አክስቴ ሙኒት ቦይሰራ አንዴ ብቻ አዳምጪልኝ አርግልኝ እና እኛና እንዲስ የማይስተካከል ነገር የለም። ኢንሻአላህ ይስተካከላል። እና እስከ ሜዳው ስለሆነ ሩጫው ይስተካከላል ኢንሻአላህ። መቅረብ ላይ ተጣልተን አይደለ እንዴ አሻ ላይ የምንታረቀው ሀቡ እንዴ? ዋናው ይምሽ ዋናው መምሰቱ ነው እንጂ ባልና ሚስት ይታረቃል። አህመድ ይሄን ታይም ብቻ ታርቃችሁ ይሄን ታይም ሞክራችሁ ካልሆነ እንትን ብትሉ ድርቅ ባትል ጥሩ ነው። የሁላችሁ ከዛሬ ጀምሮ አንድሽ ለፍቅረኛሽ ለባልሽ ብር ሰጥተሽ ስታበቂ እኔ ጋር እንዳትመጪ። this is last ወዳችሁ እየሰጣችሁ ሳትደብቃችሁ እየሰጣችሁ አንፈልግም ሲሏችሁ እኛ ጋር እንዳትመጡ። this is last I swear to God ይሄ መጨረሻው ነው። አንድ ሴት ለፍቅረኛዋም ሆነ ለባሏ ብር ሰጥታ ወዳ ፈቅዳ ሰጥታ በተስማሙ ሰዓት በቃኝ አልፈልግም ብሎ ያ ሰውዬ ይሄ ግንኙነት በቃኝ ሲል እኔ ጋር ብትመጡ ሌላ ቤት አያገባኝም። እኔ ጋር ግን አይቻልም። ስትደብቃችሁ ትሰጣላችሁ እኛ ሳናቅ ሳታማክሩን ሳትነግሩን። እነሱ እንኳን መጡ መታረቅ ስላለባቸው ጋይስ ሁላችሁም አልረዳ የሚለውን አካውንት ፎሎ በማድረግ ወንድማችን ሚኪ ታክሞ እንዲድን አድርጉ ፕሊዝ። አልረዳ የሚለው አካውንት 100,000 ፎሎ ከገባ አሁን የቀረን በጣም ትንሽ ነው። ወንድማችን ሚኪ ያለበትን ስቃይ አይታችሁታል። በሊቢያ ወንድ ልጅ ላይ ሊደርስ የሚችል በወንድ ልጅ ህይወት ሊደርስ የሚችል ከባድ ነገር በሊቢያ እስር ቤት ውስጥ ደርሶበት እጅግ በጣም ስቃይ ላይ ያለው ሰርጀሪ መደረግ አለበት። ለሰርጀሪው የተጠየቀው $7,500 ነው። ትናንትና እኔ እርዳታውን ማታ ላይ እስከ እኩለ ሌሊት ድረስ ቁጭ ብዬ ስሰበስብለት ነበር። በጣም ያሳዝናል ብታዩት ልጁ እና አልረዳ 100,000 ከገባ ሲመጣኛ ቤት 75,000 ነበር። አሁን የቀረው 25,000 ፎሎ አድርገን 100,000 ቃል ተገብቶልናል ከሙባረክ ሙሰማ። አሁን የቀረን ጋይስ 10,000 ብቻ ነው። 89,600 ነው። 10,400 ብቻ ነው የቀረን። ያው ከትናንትና እስከ ዛሬ በሁለት ቀን ውስጥ 15,000 ፎሎ አድርገናል። የቀረችን 10,000 ናት። እንችላለን። እና ሁላችሁም እዚህ ጋር ያላችሁ አልረዳ የሚለውን አካውንት ፎሎ በማድረግ ወንድማችን ሚኪ ታክሞ እንዲድን እናድርግ እባካችሁ ፕሊዝ። አሁን ህዝብ አወቃት አህመድን ማንንም አይነካውም የዙዙ ብቻ ነው። አው የዙዙም አላማ ይሄ ነው። አላማዋ አህመድ የሷ እንደሆነ 11,000 ሰው ነበረ። 11,000 ሰው አህመድ የሷ እንደሆነ አውቆላታል። ከዚህ በኋላ ማንንም አይነካውም። አላማዋም ይሄ ነው። ብሯን ሳይሆን የፈለገችው አህመድ የሷ እንደሆነ እሱ በላይቭ ስላልተናገረ በመክሰስ ሐሳባ መጣ ዓለም የሱ እንደሆነች እንዲያቀላት ነበር የፈለገችው። ይሄው ዓለም አውቆላታል። ተገላገልሽ። ከዚህ በኋላ የትኛውም ሴት አትቀርበው። አንድ ሴት አትነካብሽም። ያንቺ የግልሽ አለቀ። እሺ አልረዳን ፎሎ አድርጉ ጋይስ። አልረዳን ሁላችሁ አህመድ የዙዙ ብቻ። ነገ ቲክቶኩን እንደዛ ብሎ ይቀይራል። አህመድ የዙዙ ብቻ በፊት ፌስቡክ ላይ ማለት ነው የከሌ ብቻ የሚያስቸግሩትም ጸጥ ይላሉ፣ የሚያስቸግሩትም በቃ ይረጋጋሉ ማለት ነው። በፊት እዚህ ስም ሳልጠራ እዚህ ካታር ድሮ ማቃቸው ሁለት ፍቅረኛሞች ነበሩና ሙሉ ካታር ህዝብ ያውቃል። የካታር አበሻ በሙሉ ያውቃቸዋል። ይደባደባሉ ምናምን ያበልዛታል። እሷን ተበረቅሰዋለች አናቱና ይጣላሉ። በጣም ስለሚዋደዱ ስለሚቀናኑና የሱ የቲክቶክ ስሙ የፌስቡክ ስሙ ቲክቶክ አልነበረም በዛን ዘመን። የፌስቡክ ስሙ እከሌ የከሌ ብቻ ነው። የሷ ደግሞ እከሌ የከሌ ብቻ ነው። ኮመንት አይታ ታንገበገበው ነበር። ኮመንት ታነብና እከሌ ለምን ኮመተችልት ፎቶክ ላይ ለምን ኮመንት ሰጣች ይጣላሉ። ያሳፍር። አሁን የት እንደደረሱ ፈጣሪ ነው የሚያውቀው። አላውቅም። ዛሬ 10 ምናምን የሆነ ገጠመኝ ልንገርሽ። ከ3 ሳምንት በፊት
የሆነች እህት መጣች እኔ ጋር ከባሏ ጋር ተጣልታ ባሏ ሁለተኛ ሚስት አባት እንዴት አወቀች? አንቺ የባሎቻችሁን ፎቶ ፕሮፋይል አድርጉ ብለሽ ነበር መሰለኝ እና ወስዳ ፕሮፋይል ስታደርገው ገባችላት የባሌን ፎቶ አይሽብለ ወይኔ እስከ ዛሬ ማታውቀውን ጉድ አወቀች። ወይኛ ወላሂ የሁለት ልጆች ወልደዋልና አንዳንድ ጊዜ እኮ እኔን ወደው ነው እኔን ወደው ነው አንዳንድ ወንዶች የሚጠሉኝ ወደው መሰለሽ ይልሽ እንደመጣው የሰጠሁት ምክር ሴቶችዬ የባሎቻችሁን ፎቶ የፍቅረኞቻችሁን ፎቶ ፕሮፋይል አድርጉ ፖስቱ ችግር ካለ ሌላኛዋ ሴት ልክ ፎቶውን ስታይ ዘላ አንቺ ማነሽ ብላ ትመጣለች ከዛ ያኔ ጉድሽን ታውቂያለሽ ተሸውደሽ አትኖሪም ብዬ ስለመከር ሁሉም ሴት የፍቅረኛውና የባሉን ፎቶ ፕሮፋይል ማድረግ ጀመረ ጉድ ያለበት ጉዱን ማወቅ ጀመረ ጉድ የሌለበት ጉድ እንደሌለበት አወቀ እኔ የዛሬ 15 ዓመት ባሌን እንደተዋወቀን ገና በፍቅረኝነት እንደተዋወቀን መጀመሪያ አብሬው ፎቶ ተነሳውና ሀበሻ ሬስቶራንት ፖስት ነው ያደረኩት ፌስቡክ ላይ እሱ ግን አያውቅም ምን ሊፈትነው እንደሆነ ችግር አለ ወይ ምናምን እንደሆነ አያውቅም በቃ ከዛ እሱ ሲያየው ምንድነው ያለው አሁን አለ ባሌ ቤት ይሰማል ጋይስ ያሞት ነው ማለት ነው ይሰማል እንዲሰማም ነው ጮክ ብዬ ማወራው እና ምንድነው እሱ ያሰበው ወይኔ ምን ያህል ብትወደኝ ነው ገና የመጀመሪያ በአካል የተገናኘንበትን ፎቶ አብረን እንነሳ ብላ ፎቶ የምትፖስተው ብሎ ነው ያሰበው ምን ያህል እንደምወደው ነው ያሰበው እሱ ገባች ገና በስልክ ብቻ ስናወራ ቆይተን በአካል ለመጀመሪያ ጊዜ እንደተገናኘን አብረን ፎቶ እንነሳ ብዬ ነው ፌስቡክ ላይ ስፖስት እሱ ይመስለው ምን ያህል ብትወደኝ ነው ግን ምናምን ነው ግን እኔ እያጣራው ገባች ችግር ካለ ኮሜንቱን ይዘው እየገባው እሺ እስካሁን ጊዜ ድረስ ጠበቁ የኔ ነው ያለችልኝ የመጣች የኔ ነው ብላ የመጣች ስለሌለች ተማምኜ ገባሁበት ማለት ነው ገባች ስለዚህ እቺ ዘዴ ተጠቀሙባት አይዙዙያው 11000 ሰው ቅድም ነበር በነበረበት አረጋግጣለች አህመድ የራሷ መሆኑን ለዓለም አሳውቃለች ከዚህ በኋላ እስኪ ማን ይነካል አህመድን ማንም አይነካውም ከዚህ በኋላ የዙዙ ነው አህመድ የዙዙ ብቻ ብሎ ይቀየራል ነገ ቲክቶክ ስሙ አልረዳን ፎሎ አርጉ አሁን ህዝብ አወቃት እኮ ማንም አይነካባትም አሁን ለቅ ተረጋጋለች አልረዳን ፎሎ አርጉ ደስ ይላል አብረው ቢቀጥሉ በጣም ነው ደስ የሚለው እዚህም እኛ እናግዛትና ቶሎ ብላ ወደ ሀገር እንድትገባ ይደረጋል ከዛ ቤተሰቦቿን አይታ ደግሞ ወደ ዱባይ ትሄዳለች ህይወታቸውን አብረው ይኖራል ሙኒት እንዳለችው አብረሽ ስትኖሪና ተራርቀሽ አንድ አይደለም እኮ ትዳር ኦፍ ኮርስ አረ ላቪንግ ዲስታንስ በጣም የርቀት ፍቅር እኔ በጣም የምጠላው የማልወደው ነገር የርቀት ፍቅር ነው በእውነት ከሆነ አንድ ላይ ነው ባልና ሚስት ከሆኑ አንድ ላይ ነው መሆን ያለባቸው ካለበለዚያ አንድ ላይ መሆን ሲችሉ መጋባት እንዴ ሰላም የለውም ተራርቆ ፍቅር ጋር ሰላም የለውም አንድ ላይ እና አህመድ አንተንም አናፍነት ነፃነት እንስጥክ ተናገራለህ አንዴ ስላልረዳን እናገር ጋይስ አልረዳን ፎሎ በማድረግ ወንድማችን ሚኪ ታክሞ እንዲድን እናግዘው አልረዳ የሚለውን አካውንት ፎሎ ስታረጉ ለወንድማችን ሚኪ መታከሚያ ገንዘብ እንደሰጣችሁ ቁጠሩት ከፈጣሪ ጽድቅ ታገኛላችሁ አልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ 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 እባካችሁ ሁላችሁም 90500 ደርሷል 9500 ነው የቀረን 9500 ሲሞላ ሙባረክ ሙሰማ መጥቶ አይናችን እያየ 100,000 ብር ወደ ወንድማችን አካውንት ትራንስፈር ያደርጋል እዚሁ አይናችን እያየ እና ፕሊዝ ሁላችሁም የአልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ ፕሊዝ ልጁ በጣም ያሳዝናል መቼም ሚኪ የሚባለውን ልጅ የማያውቅ የለም እዚህ ቲክቶክ ላይ በጣም አንጀት ይበላል በጣም ያሳዝናል እኔ አንጀቴ ስፍስፍ ነው ያለው እውነት ላሳያችሁ ኢንኬዝ ያላያችሁት ልጆች ካላችሁ ላሳያችሁ ልጁ ይሄ ነው ያለበት ሁኔታ እጅግ በጣም ያሳዝናል እዩት ይሄ ነው ቪዲዮንም ገብታችሁ ማየት ትችላላችሁ ከትናንት ወዲያ የሰራውለትን ቪዲዮ ትናንትና ማታ ነበር እርዳታ ሰበስብለት የነበረው እና እባካችሁ አልረዳም ፎሎ በማድረግ ብቻ ወንድማችንን ማገዝ እንችላለን ወንድማችን ታክሞ እንዲድን ማድረግ እንችላለን ፎሎ በማድረግ ብቻ ፎሎ አድርጉ አልረዳ የሚለውን አካውንት ሁላችሁም እዚህ ጋር ያላችሁ ሁለት አካውንት ያለው በሁለት አካውንት ሶስት አካውንት ያለው በሶስት አካውንት ጎረቤት ሌላ ዜጋ ማብሯችሁ የሚሰራ ካለ just follow this account ብላችሁ ፎሎ አስደርጉልን እና ፎሎ ሞልተነው እንቀበል ገንዘቡን 91200 ሰው ፎሎ አድርጓል ፕሊዝ 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 አሁኑኑ መሙላት እንችላለን
91,000 ፕሊስ አበባ አትስጡበት፣ ጊፍት አትስጡበት። ፎሎ ነው እኔ እንዲቆጥር የምፈልገው እዚህ ጋር ለታመመ ሰው ነው። ሞት አፋፍ ላይ ላለ ወጣት ነው። የ27 ዓመት ወጣት ነው። በጣም ከባድ ነገር ነው በህይወቱ የደረሰበት። ሚዲያ ላይ ሊነገር የማይችል ነገር ነው የደረሰበት። በጣም ያሳዝናል። ልጁ ታክሞ መዳን አለበት እና እባካችሁ እንደው ለፈጣሪ ብላችሁ ወንድ ልጅ ባይኖራችሁ ወንድም ይኖራችኋል። ወንድም ባይኖራችሁ ባል፣ አጎት፣ አባት፣ አያት ይኖራችኋል እና እባካችሁ ሁላችሁ 91,500 ስንት ነው የቀረን? 8,500 ነው የቀረን። 8,500 ነው የቀረን። ሼር አድርጉና ሁሉም ሰው አልረዳ የሚለውን አካውንት ፎሎ እንዲያደርግና ወንድማችን ታክሞ እንዲድን እናድርግ ፕሊስ። አልረዳ የሚለውን አካውንት ፎሎ በማድረግ የወንድማችንን ነፍስ እንታደግ። አቡዬ ታረቁ ይታረቃሉ ኢንሻአላህ። አህመድ አንተ ህዝቡን ፈርተክ እኛን ህዝቡን አክብረክ በቃ ይቅር ብያለሁ ታርቃለሁ በል እንዴ። ከሙኒት ጋር እያወራ ነው። በውጭ ጉዳይ ሚኒስቴር እየታየ ነው። እናቴ ሀቢባ እዚህ ጋር አንድ ነገር ምነግርሽ ነገር እኔ ህዝቡ በጣም ብዙ ነገር ሆኖልኛል። በህዝቡ ፊት እኔ መሳጣት አልፈልግም፣ ግን ይሄ የህይወት ጉዳይ ስለሆነ አሁንም ነገ ዋጋ የሚያስከፍለኝ ነገር ስለሆነ ወደ ኋላ መመለስ አልፈልግም። ስለሽ ማንኛውም ታሪክ ሊወራ ወይንም እንትን ሊል ነው እንጂ የሚችለው ወደፊት አይመጣም። ያን ነገር ደግሞ ይሄ ወደ አልሆነ ሰው ጋር ስለሚያገናኘኝ እኔ አሁን ይቅርታ አድርጉልኝ በልጀም እየኔ ነገርኳት። እሷም ታውቃለች። ገንዘቧን እሰጣታለሁኝ። እኔ ለሷ ቦታ ባይኖረኝ ኑሮ በፊት ማለት ነው። አሁን ምንም አይነት ነገር ግንኙነት አልፈልግም። ያለው ነገር ሊያልቅ ዘመዱን ላመጣለሁ ብለኝ ጨርሰን ወሬውን እንኳን ሳጨርስ ነው ወደ አንቺ የመጣ ነው። ገባሽ? እኛ ወርተን እንኳን ሳንጨርስ እሰጥሻለሁ ብዬ ቢሆንም ባይሆንም 40,000 ብር ሰጥቻት ወዳው ሳይቆይ እኔን እንዴት ያን ነገር ብላ እንዳለችኝ አላቀም። እኔ እሷን ማሳጣትም አልፈልግም። በቪዲዮ ጭማለላትም በጣም ይቅርታ ለሁላችሁም። ይሄ ማለት የህይወት ጉዳይ ስለሆነ ነው ይሄን የምለው እንጂ ከመናቅ አሁን አህመድ እኔም አሁን ቮይስ ክን ሰምቻለሁ። ኦፍ ኮርስ የህይወት ጉዳይ ነው። ኦፍ ኮርስ በልጅህ ምናል እኔም በልጄ በማልኩበት ነገር አልደራደርም። እንደገና እኛን ማንንም ለማስደሰት ብለህ እኛን ለማስደሰት ህዝቡን ለማስደሰት ብለህ ራስን መጉዳት የለብክም። ኦፍ ኮርስ የሚሆንክንና ማይሆንክን የምታውቀው አንተ ነህ። የጥሞና ጊዜ ያስፈልግሃል፣ የሐሳብ ጊዜ ያስፈልግሃል። ለራስህ ጊዜ ስጥ። ምንም ችግር የለውም። በአቋምክ ጽና። አናስገድድህም ከዚህ በላይ በቃ ስራና ልጅ ለመሰለሽ አንቺ እጄን ያሺ ማንንም ባልነበረ ሰዓት እኔ ስሬስ ይሄን ወሬ አንቺ ጋር ከዛም በፊት መጥቼ ያወራሁትን ወሬ ወላሂ ለአዚም 3 አመት ስኖር ማለት ነው እንደዛ የእንቅልፍ ማጣት የበፊቱ ቪዲዮዬን ነገ ፖስትቼ ብታዩት ወላሂ በጣም ትገረማላችሁ። ነፃነት የሆነ በቃ ሰላም አይምሮሽ የሚረብሽሽ ነገር ሲለቅሽ ባበይ ምን ያህል ውስጥ ሰላም እንደምታገኝ በፊት 3 ሰዓት ወላሂ አልተኛም። እኔ አዳር ስራ በስቶብኝ ምናምን ሳይሆን በጣም አልহামዱሊላህ በጣም ምርጥ አርብ ነበር የሚገጥመኝ። ሰራለሁ ግን ውስጤ ሰላም የለውም ነበር። ለ3 አመት ለማንም ያላወራሁትን ወሬ ለገዛ ቤተሰብ ያው ታውቂያለሽ በአሁን ሰዓት ኪስሽ ነው ሁሉንም ነገር የሚያደርገው። ያው ድክመቴንም ሁሉም በቃ የታወቀ ነው። ግን 3 አመት ስኖር ወላሂ ለአዚ መስታወቂያ የሚያሰራ ሰው አዲስ አበባ ላይ አግኝቶኝ አብረን ቃም የሆነ ሰዓት ከዛ ከእስር ቤት እንደወረድኩ ማለት አብረን ቃምነና ስራ ያሰራይ መኪና በማስጠጋት ምናምን መኪኖችንም ያስመጣል። ኑግ ምናምን ኤክስፖርት ያደርጋል። በዋነኝነት አፍያ ግቢ ነው። አፍያ አስመጭና ላኪ ማለት ነው። በጣም እንትን ስል ቅም ያላቀም ያው ገንዘቧን ለመስራት እሱ ጋር ለመመሳሰል ስል ቦስ ስለሆነ መቃም ነበረብኝ። ቃምኩና ሆድ ባሰኝ እየቃምኩ እና ታሪኩን ሲጀምር ስልኩ ሳይለንት አደረገው። የሥራ ስልክ ነውና ያው በአካልም እያየኝ ስለሆነ የሆንኩትንም ነገር አሳየሁት። ምንም እንደደረሰብኝና ወላሂ አለቀሰና خلاص እኔ ማስታወቂያ ማሰራበት ቦታ ስላለ እዛ አቀርባለሁ የሆነ ነገር መቼ ማግኘት አይቀርም ትቀርባለህ ሲለኝ ለጊዜው 15,000 ብር ተቀበልኩት። ሰውየው ማቅረብ አልፈልግም ግን ችግር ላይ ነኝ። ኪሴ ምንም ነገር የለም። ልጄን ለአመት ከተወለደ ጀምሮ አላየሁትም ለአንድ አመት። ያችን 15,000 ብር ተቀብዬ ብዙ ጊዜ እኔ 85%ን አላወራውም ስለዛ ስለበፊቱ ታሪክ ወላሂ 15ቷን ያወራሁት።
ምክንያቱም ማሳጣት ስለማልፈልግ ሰውየው 15000 ብር ልብስ ግዛልኝ እና እዛ ቦታ ላይ ጫማም ግዛ ፏ ብለህ ትመጣለህ የምትባለውን ያኔ በቃ የምትጠይቀውን እውነታው ለኔ ነገርከኝን ለ4 ሰዓት ነው ለ5 ሰዓት ፈይቷል። በቃ መኪና ውስጥ እያወራን ሶላቱን ትተወሱም እኔም ቁጭ ብለን እየቃምን አወራን። 15000 ብር ተቀብዬ ፋዝ እንጣልኩበትና ለልጄ ደግሞ ሌላ ሰው ሲያስገባልኝ ትራንስፖርት ማያ አልፈልግም። ልጄ ላይ ልሄድ ነው እኔ ባለቤቴን ሚዲያ ላይ ማሳጣት አልፈልግም። በሽማግሌ በመጀመሪያ ያወራሁት ለሱ ነው። ከዛ በኋላ ለእናንተ ነው። ከዛም ለኔ ለማንም አውርቼ አላውቅም። ማሳጣት አልፈልግም። ላረክልኝ ነገር አመሰግናለሁ ወንድም ያዋስለው ውሸትህን ነው አለኝ። ከዛ አንተ ውሸትህን ስለሆነ ነው እንጂ እኔን ያስለቀሰኛው ሁላ ሪከርድ አድርጌ ስንት ሰዓት ሙሉ ስልክ እየሞላ እንደገና እንደዚህ ያደረገን ሰው እንዴት ሚዲያ ላይ አታወጣም ሲለኝ ወላሂ አላወጣም ብዬ 2 አመት ከምናምን ለማንኩ ስልሽ በውስጥ አወራው። ያን ማረገው ደግሞ ለነገ ለህይወት የዛች ልጅ እየተባለ የዛ ልጅ እየተባለ ልጅ መነሳት እንዳይፈልግ በቃ ልጄ በሷ ስም እንዲጠራብኝ ስለማልፈልግ የልጄን ሳይኮ ለመጠበቅ በቃ እኔ እውነታ የለኝ ሆኖ ሳይሆን በዛን በመወራበት ታይም ማስረጃ ያስኩ ምናምን ነው ሞራው እየለመንኩ ስሰደብ ምን ስልም በቃ በተሰበም ያራቀኝም በቃ በዛ ነው። ከዛ እኔ ሚዲያ ላይ ማውጣት ስላልፈለኩኝ ብዙ ነገር ተጽዕኖ ደረሰብኝ ታውኩት። ምክንያቱም እውነታው እኔ ጋር አለ ደግሞ በዚህም ደግሞ ይሄል በቃ ይሄ ሁሉ ነገር እንደሚያልፍ ስለማቀው ማሳጣት አልፈልግም። ልጅ እንዲሸማቀቅ አልፈልግም። ነገ ሲያድግ የዛች ልጅ እንደዚህ ብሎ ምናምን እንዲባልብኝ አልፈልግም። ምክንያቱም ልጁ የኔ ነው የልጅ እናት ናት። እሷም ገብቶሻል አይደል? ምንም ነገር ቢሆን 3 አመት በአንድ ቤት 3 አመት ተቀምጠናል። ገብቶሻል? ምንም ነገር ሳይነካት በጣም ትሁት ነበረች። ሌሎች ለማያውቁ የድሮ ታሪክን ለማያውቁ 3 አመት አብረን ተቀምጠናል። እሷን እንዳይመስላቸው። ኧረ አይደለም ግን ያን ነገርን ያላረኩት በቃ ህሊናዬ ላይ በቃ ያ ነገር ስላለና ልጄን ማሳጣት ነገ የሆነ ነገር ሰውን በቃ ጭንቅላቱ ላይ እንዳይደርስበት ስለፈለኩ ነው። ገብቶሻል? አሁንም የምለው ምን አለ መሰለሽ እኔ እዚህ ጋር እናንተ ጋር መጥቼ ፍትህ አግኝቻለሁ። አሁን ሰው መስያለሁ። በፊት በጥፊ የተሳተ ሌባ ነበር መስለው ወላሂ። አሁን ግን አልহামዱሊላህ ረቢል ዓለሚን ሳወራው አንድ ቀን ያው አንቺ ጋር ባልመጣው ሰዓት ቦይስ በመታረጊ ሰዓት በጣም ነዱ ስለነበር በጣም ደስ ብሎኝም ስለነበር አሞኝ ነበር። አልহামዱሊላህ ደህና ነኝ። ከዛ በኋላ ምንም ነገር ላግኝ ለምን ወጣሽ? ብዙ አልታረቅም ስላልክ አየክ ወጣች። ነይ እናቴ ነይ ባይታረቅም ነይ በቃ እሺ። አይ ኔትወርክ እና ከእናንተ ጋር ብዙ ነገር አግኝቻለሁ ነው የምልሽ። ለህዝብ ለማንም ለቤተሰብ ያላወራሁትን ከእናንተ ጋር ማጥቼ እፎይ ብዬ ከዛም አልፎ የምሰጋበትን ነገር ሁሉ ቀርፌያለሁ። አልহামዱሊላህ በጣም ነው የማመሰግናችሁ። አንቺ እጄን ስላልሽኝ ህዝቡም ደግሞ አንቺ ድልድል ሆነሽ እነሱ እጄን ይዘው ላሻገሩኝ በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ህዝቡን አከብረዋለሁ። ግን አሁንም እንደዚህ አይነት ዋጋ የሚያስከፍል ነገር ጥሩ አይደለም። አሁን ለጊዜው ጥሩ ቢሆንም ሄዶ በመሃል ሶስተኛ ወገን ዋይቲንግ ሰው የሚያስገባ ሰው ነገ ዙሮ ችግር መምጣቱ አይቀርም። ደግሞ ዋናው ደግሞ የመጣንበት ሁኔታ ነው እና ላክስቴ ሞኔት እናገሪያታለሁ። አዚዙ በጣም ይቅርታ አድርጊልኝ፣ ህዝቡንም ይቅርታ ጠይቃለሁ። እኔ ወላሂ ምሬን ነው። አይ ጊዜ በጣም ይቅርታ። እኔ በነገራችን ላይ ካሁን በፊት ቪዲዮዎች ደርሰውኛ ያቁም እኔ የተፈጠረውን ነገር ቅድም ተናግሬያለሁ። እኔ ያስቀየምኩ ነገር ካለ ይቅርታ እንድታደርግልኝ እፈልጋለሁ። ልጅህን አላህ ይጠብቅልህ። ግን የሷም ሞራል እንዳይጎዳ እኔ የፈራሁት ያስፈራኝ ነገር ያው ነግሬያችኋለሁ። ዶክተር ነፍሳኔ ስትጠይቅ እቺ ልጅ የሆነ ውስጥ እንዳትገባ ፈርቼ ነው። እንግዲህ አሁን የተረጋጋች ይመስለኛል። ቁርጧንም ስታውቁ ደግሞ በጣም ጥሩ ነው። ይሄ ያንተ ውሳኔ ነው። ይሄ የሁለታችሁ ህይወት ነው። ትዳር ቀልድ አይደለም። ትዳር ቀልድ አይደለም። ስለዚህ እኔ በእኔ በኩል ምንም አይነት ችግር የለም። ትግባና ግን ሁሉን ነገር ጽድት እንድናደርግ አንተ ዛሬ 7 ወር ወይም 8 ወር ብርሽን እመልስልሻለሁ ብለሃታልና እኛ ነገ ጧት ምን እንደሚፈጠር አናውቅም። ሁላችንም ባላህ እጅ የተያዝን ሰዎች ስለሆን እቺ ልጅ ማንን ነው የምትይዘው? ማንን ነው የምትጠይቀው? አሁን እንደ ሰው ስናስበው ማለት ነው ወንድምህ ገንዘብሽን በተመለከተ አይመለከተኝም ብሏል። አዚዙ እዚህ ጋር የሰው ስም አትጥቀሽ እባክሽ ለብለሽ ሰለሽ ስም ባይሆንም በቃ ስም አልጠቀስ ታዩና እሱን እኔ ገንዘቡን አልሰጥም አላልኳትም። ባንዴ ደግሞ የሚመጣ ነገር የለም።
ገብቶሻል አይደል? በአንዴ የሚመጣ ነገር ስለሌለ እኔ ደግሞ ሲኖረኝ ነው ሰጣታለሁ ያልኩት እንጂ እዚህ ሚዲያ ላይ ሳመጣም ጠንቀቃ ታቀኛለች። እኔ አከፍለኝ እኔ ምን አስዋሽ እኔ እሷን መዋሸት ብፈልግ ሚዲያ ላይ ለምን እሺ ቆይ ኦሬዲ አህመድ መክፈል ከጀመረ ትናንትና 40,000 ብር ካስገባ እሺ ባገኘው ቁጥር አስገባልሻለሁ በ7 ወር ውስጥ ብርሽን ከፍዬ ጨርሳለሁ ካለ ለምን ሚዲያ ላይ መጣሽ ስላት ባያደርግስ በምን አውቃለሁ ቅድም ግን ከሱ በላይ ማምነው የለም ብላ ነበር ባያደርግስ በምን አውቃለሁ ብላለች በ7 ወር ውስጥ ባይከፍል ማለት ነው ሊያደርግም አይችልም አህመድ ኢሞሽናል ሆነ ያልሆነ ቃላት ትግባ እኔ አልገባም እማላረገውን ነገር እኮ ነው ቃል አልገባም ነገ እናንተ ኦሬዲ ቤተሰቦቼ ናችሁ ብዙ ነገር ሆናችሁልኛል ገብታችኋል አይደል እናንተን የሚያስወቅስ ነገር ምንም ነገር ማንጣት አልፈልግም በ7 ወር ውስጥ መክፈል አትችልም እኮ እኔ ገባለሁ ገና ስራ አላገኘህም እኮ ገና አንደኛ ስራ ካገኘ በኋላ የሚያስተዳድረው ስራ አላገኝም ሀቡ ይሄ ነገር እኮ እኔ እንደ ሰውኛ አስቤ ነው እንጂ ይሄኛውን ብር ከዚህ ልሻል እኔ ሙኒት ፕሊስ በአላህ ቶሎ ጨርሽለት ቶሎ መጥቶ ልጁን ማሳከም አለበት ሰርቶ ህክምና የሚያስፈልገው ልጅ አለው ቆሞ መሄድ አይችልም አካል ጉዳተኛ ልጅ አለው እባክሽ ብዬ አላልኩሽም አቃለው እኔ በዚህ ሰዓት እሱ ጨርሽኛ መያዝም አልነበረበትም በዚህ ሰዓት እሱ ፎከስ ማድረግ ያለበት ሰርቶ ገንዘብ ይዞ እናቱ የከዳችው ልጅ አለው ስለዚህ ሰርቶ ልጁን ማሳከም ልጁን ትምህርት ማስገባት ልጁን ለሆነ በቃ ትንሽ ጀና ህይወት ማኖር ነው ያለበት ነበር ስመክረው ነበር ሀቡ አሁን አህመድን ሳየው ሰው ነው ስቆ የዋለ ያደረ ብዙ ነገር ውስጡ ያለበት ልጅ ነው እኔ ሲንጦለጦል ሲያወራ ምን ሲል ውስጡ አልታየንም ማንንም ሊገባው አይችልም ግን እንዲው ብድግ ብሎ ደግሞ ያልሆነ ቃል ገብቶ ነገ እንደገና እዚህ ጋር እንድንሰበሰብ በሱ ጉዳይ አልፈልግም አዚዛ ነበርሽ ትላንትና ሀቢባ ነበርሽ ሙና ነበርሽ መባል የለብንም ስለዚህ ይሄ ልጅ ስራ እንኳን የሚቀጥለው ወር እንኳን ቢጀምር ስንት ቢሆን ነው ደሞዙ 1500 እና ምናምን የማያልፍ ደሞዝ እንዴት ነው በ7 ወር ውስጥ ዕዳ ተከፍሎ ልጅ አስተዳድሮ ራሱን አኑሮ የሚሆነው ይሄ ልጅ ገና ምንም አልጀመረም ድራይቪንግ ላይሰንስ ያስፈልገዋል ለእድገት 2 ስራ ለመስራት 3 ስራ ለመስራት ገና አልቆመም ያልሆነ ፕሮሚስ ውስጥ ገብቶ ሌላው ጥጥር ውስጥ መግባት የለበትም ፔመንቱን ከ6 ወር በኋላ እጀምራለሁ የሚለው ነገር አትሊስት ያስኬዳል ብዬ አስባለሁ ጅማሬውን ከዛ ደግሞ ይሄን ያህል መስጠት እችላለሁ የሚለውን እንጂ የዛሬ 7 ወር እከፍላለሁ እኔ እንደው ሰው ካልተባበረው ወይ የሆነ ነገር ካልተፈጠረ 100% እርግጠኛ ነኝ መክፈል አይችልም ምን ሰረቃ ሊጀምር ነው ኦኬ አንድ ጊዜ ልናገር እሺ ተናገር እኛ እዚህ ወደ ከ7000 ህዝብ በላይ ያይናል የአህመድን ችግር እናንተ በደንብ አርጋችሁ ጠንቀቃችሁ ታውቃላችሁ አሁን እኔ ሀቡ የተናገርኩት ነገር ልቤ ወቅቶኛል ለምን እኔ ታሪኩን አላቅም የሱን ታሪክ አላቅም ገብቶሻል ያለፈ ነገር አለ ማለት ነው እንደዛ ከሆነ ሙኒትም ይሄ ልጅ አሁን መክፈል አይችልም ብላችሁ ካላችሁ እንደራሳችን ስናስበው ማለት ነው እሱም እንዳይጨናነቅ እሷም ደግሞ እንዳትጎዳ በአመትም ይሁን በለትም ይሄንን ብር ለመክፈሉ ማስረጃ ያስፈልጋታል ወረቀት የላትም ምንም የላትም ይሄም ቲክቶክ ቻይና ለአሜሪካ እንደሸጠችው አሜሪካ ብትዘጋው ተጠፋፍተናል በሌላ ነገር ነው የምንገናኘው ሪከርድ ብቻ ነው የሚቀረው ስለዚህ የሆነ ነገር ይጻፍላት የሆነ ማስረጃ የሆነ ታያሽ ሊኖር ይገባል እንደ ሴት ነው እዚህ ጋር የምናገረው እንደ እናት ወይም እንደ ሴት እሺ መክፈል አይችልም አቅሙ አይፈቅድም ጠይብ እሷስ ምን ትሁን ተታታው ተሳስታለች ግን ሐቅ አላት እሱም አምኗላታል እኛም እያየን እየሰማን ነው ኦኬ ከ6 ወር በኋላ ከአመት ከ6 ወር በኋላ የሆነ ታምር ቢፈጠር ማን ነው ተጠያቂ የሚሆነው እኛ እዚህ ተሰብስበን በዚህ ጉዳይ ላይ አውርተንበት ይሄን አዚዛ ለምሳሌ እኔም ልናገር አንዴ ለምሳሌ ይሄ ብርች ልጅ ብትታከም ለህክምና አስፈልጓት ቢሆን ብድር አበድራው ቢሆን አብረኸኝ ከቀጠልክ አትክፈለኝ አብረኸኝ ካልቀጠልክ ክፈለኝ እኮ ነው ጉዳዩ አይደል
በግልጽ እንነጋገር ከተባለ አሁን ይሄ ልጅ ሪሌሽንሺፑን ግንኙነቱን አልፈልገውም ለምን አስሬ እየጨቀጨቅሽኝ ስለሆነ ነው እኔ ምሰራው የሀበሻ ሱቅ ውስጥ ተቀጥሬ ነው እነዚህ ከስተመር ሴቶች ሲገቡ የኔ ቆንጆ የኔ ማር ካላልኳቸው አይገዙኝም እንዲገዙኝ የኔ ቆንጆ የኔ ማር ሀቢብቲ ላለው እሷ ደግሞ ለምን ትላላ አትበል የኔ እህት በል የኔ ወንድም ይበሉክ ለምን የኔ ቆንጆ እያሉ ይጠሩካል ባለትዳር መሆንክን ኤቭሪዴይ ላይቭህን እየከፈትክ ለእያንዳንዱ የሚገባ ከስተመር ባለትዳር መሆንክን የማትናገር ከሆነ እያለች ሲጨቃጨቁ እኔም ማስታርቅ ያለው በዋትስአፕ አሁን ላይ ይሄ ነገር ሲበዛሱ እኔ አላማዬ ካሁን አንቺ አኮረፍሽ እያልኩ አንቺን ማባበል እንትን ማለት ስለሰለቸኝ በቃ አልፈልግም ይቅርብኝ እኔ ሰርቼ ልጄን ማሳከም ነው የምፈልገው ይቅርብኝ ግንኙነቱ ጭራሽ ይቅርብኝ ሲል ምን መጣ እንግዲያውስ አብረን እያለን የሰጠውክን ገንዘብ አምጣ አብረው እያሉ የሰጠችውን ገንዘብ አብሯት ቢሆን የማይመለስ ነው አብሮ ካልሆነ ግን የሚመለስ ነው ስለዚህ ይሄ ልጅ እየሰራ በየወሩ ስራ ይግባ ገና ዱባይ ምድር እግሩ መግርገጡ ነው ገና ይቃማው ተሰርቷል አለቀም ገና ስራ አልገባም ስራ ይግባ ከስራው ላይ በህግም ሄዳኩ ብትከሰው አንድ ሰው ወዶ ፈቅዶ ለሰጠው ነገር በህግ መክሰስም አይቻልም ብድር ቢሆን የተዋዋሉት ውል ካለ ሄዳኳን ብትከሰው ህግ ራሱ የሚለው ሰርቶ በየወሩ ከደሞዙ ላይ እንዲከፍል ነው ህግ ራሱ የሚፈርድበት ስለዚህ ይሄ ልጅ እየሰራ በየወሩ ከደሞዙ ላይ እያነሳ ይክፈላት አልካደም አልሰጠችኝም አላለም አው ሰጣኛለች ባልና ሚስት ስለሆነን ወድጄ ፈቅጄን የሰጠሁት ብላለች እሷ ወዳ ፈቅዳ ሰጣዋለች እየሰራ እከፍላለሁ በምን ያህል ጊዜ እንደሚጨርስ አያውቅም ግን በየወሩ ስራ ያገኝና እየሰራ ይከፍላል ይሄንን ያለው እሱ አይ ገንዘቡ ማትከፍል ከሆነ አብረህ ቀጥል ከሆነ እኔም ሙኒትም ሁላችንም ተጭነነዋል ግን ይሄ ልጅ አሳማኝ ምክንያት አቅርቦልናል ለኔና ለሙኒት በውስጥ በቃ አይችልም መቀጠል ለሁለቱም ነው ስናዝን ለሁለቱም ነው ማዘን ያለም እሱም እዳውን ላለመክፈል በግድ ከቀጠለ እሷን ደስተኛ ያደርጋት እዳውን ላለመክፈል ከቀጠለ ይሄ አስመሳይነት አያስፈልግም የእውነት ነው መሆን ያለበት ጉዳዩ ያለ ፍላጎቱ እዳውን ላለመክፈል ከቀጠለ እህታችን ትጎዳለች ደስተኛ ያደርጋት ማልቆት እህት ያዚዛ ማስመሰል አልፈልግም እዚህ ጋር እኔ የውሻሽት አመትን መዝለቅ ያቅተኝም እኔ ለሷ ብዬ ገንዘቡን ያለ መክፈል ብዬ ራሴን ነፃ ለማድረግ አመት ተቀመጭ አላቀም ብላት ምንም አታረገኝም ግን እቺ ልጅ እኔ ይሄን 100 ሺህ ብር ስሰጠኝ ራሱ ወላሂ እሻም 450 ሺህ ብር ከፍላ ብታመጣኝ ምን ልታረገኝ ነበር እሺ እኔ እኮ መጀመሪያ ማሃቡ ጋር ለሄድ ያልኩት ይሄ ነገር እንደሚመጣ አወኩኝ በቃ ውስጥ የነገረኝ እኔ ሰው ፊት አትቀርብ ልስጥ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ እሺ ይሁን ችግር የለውም ምንም ተሰባ አይመለከተኝም እኔ አው ደካማ ጎን አለኝ በደካማ ጎን ሰው ከሄደ አው ማንም ሊጠረኝ ይችላል ሁሉም ሰው ደካማ ጎን አለው በቃ ግን አሁንም እኔ እምለው ነገር እኔ እዚህ ጋር ማስመሰል አልፈልግም እሷ እዚህ ስለመጣች አይደለም ገንዘቡን መስጣት ወረበል ከአባ ትከሰኛለች ብዬ ማርለም ስሜ አሁንም ጠፍቷል ኦሬዲ ሚዲያ ላይ ወጥቻለሁ ሰው ያልተጻፈለትን ነው የሚያነበው ተገላብጦሽ ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም ግን እቺ ልጅ እኔ ለፈጣሪ ለራሴ ለህሊናዬ ስል ነው እኮ ሰጣታለሁ ያልኩት ለምን እንኳን ቲክቶክ አይደለም ለምን ኢሞ አይዘጋም መስጠት ካለብኝ ቀጥታ በተሰቦቿ ቤት ድረስ እጂ ለሰጣት ሁላ ይችላል ምክንያቱም ለህሊናዬ ስለማድር ነው እኮ ገብቶሻል አይደል እኔ እቺ ላይ አልሰጠም ብል እኮ ይችላልሁኝ መብቴ ነው ወዳኔ ሰጠችኝ የመጀመሪያ ጊዜ 80 ሺህ ብር ስሰጠኝ ላኪሊ ብያት ነው ራሴ ነኝ ያልኳት አላከችልኝም አላልኩም እኔ ያልኩት ነገር ምንድነው ጊዜ ሰጠኝና በቻልኩት ሰዓት ልመልስላት እኔ አቃለሁ እሷን በተሰበም ይሁን እሷንም አቃለሁ ግን ይሄ ነገር እኔ አልሰጠም ብል ምን ታረጋኛለች እኔ ምንም ልታረጋኝ አችልም ግን ለራሴ ለህሊናዬ ስልኩ ነው ይሄ መስጠት የምፈልገው እኔ መህታለኝ መጎዳት ምን እንደሆነም ደግሞ አቀዋለሁ ገብቶሻል አይደል በሰው ማዘን ምን እንደሆነ አቀዋለሁ ይሄን ነገር ደግሞ እኔ ሰው ላይ ማረግ እኔ ላይ ደርሶብኝ እኔም ደግሞ ሰው ላይ እንዴት አረጋለሁ ይሄን ነው ማስበው እንጂ ቲክቶክ ቢጣፋ ወላ ምን ቢጣፋ አንድ ነገር አስተሳሰብሽን አንቺ ትክክል ወደፊት ከሆንሽ ወደፊት ነው ምንም ነገር ሊቀይርሽ አይችልም ስሬስ ሰበብ አርገሽ አይደለም መስጠጪው አንቺ መስጠት ስላለብሽ ብቻ ነው መስጠጪው እኔ አሁን ለምሳሌ ምንም ነገር ልሁን አንቺ ለኔ መስጠት ከፈለግሽ በሆነ ነገር ደብሬሽ ሊሆን ይችላል ወይንም ደግሞ ያን ለኔ የማያሰጠኝ አሁን እዚህ ሚዲያ ላይ አንቺ እኔን ለመስጠት ፈልገሽ ከዚህ ሚዲያ ላይ ያንቺ ስም ሳይነሳ ወይንም ሳትጠሪ በወርጂ ለኔ መስጠት ከፈለግሽ በውስጥ እኔ መስጠት ትችያለሽ ግን ሚዲያ ላይ ነው መስጠት ያለብኝ ሰው እንደኝ ፈልጌ ነው ማለት ካልሽ ይሄ እኮ ዋጋ የለም ይሄ መስጠት አይደለም ለሰው ነው እንጂ ለኔ አይደለም የሰጠሽኝ
ገብቶሻል አይደል? እኔ ግን ለራሴ ስል ነው ያንን ያልኳት ልጅቷን ለራሴ ስል እኔ እንጂ ማንንም ማስቀየም ፈልጌ አይደለም። አህመድ ሰለ አለ ነቢ አንተ እኮ ታዳ ለስጦታም ቢሆን የሰጠችኝ ችግር የለብኝም ሰርቼ እመልስላታለሁ ብለህ እስካልክ ድረስ ኦኬ። እሷ ደግሞ እኔ 8 ወር ድረስ ማንን አምኜ ነው የምጠብቀው? ወሬድ እኮ በሷ ቤት እኮ በሷ አስተሳሰብ ባንተ ተከርታለች። ይሄ እሷ እኮ አስተሳሰብ ነው። ያንተ አስተሳሰብ ሌላ ነው፣ የሷ አስተሳሰብ ሌላ ነው። ይሄ ህዝብ ደግሞ የሚታዘበው ነገር አለ፣ እኛንም ይታዘበናል። አሁን እኔ ከ8 ወር በኋላ መልሼ እሱን ብር ስጠይ ብዬ ልጠይቅ ነው ወይ? በህግ ከሄደች በህጉ መሰረት እኮ እቺ ልጅ እንደማታገኘው እናውቃለን። እኔም አውቃለሁ ብያታለሁ፣ ሳወራት ብያታለሁ። ግን ወሬዳ አንተ ካመንክበት ይሄንን ነገር ምን ችግር አለ? የሆነ ሰው ብታደርግላት ነው። ሀቢባ ተረድተሽኛል? አዎ ሀቢብቲ፣ አዎ እሱ ደግሞ እኔ ምንም ነገር ሳልል ትመነኝ። እኔ ይኸውልሽ እኔም ሳስበው ልጁ ይከፍላል። ምክንያቱም ይሄንን ህዝብ የረዳውን ህዝብ ከጎኑ የቆመውን ህዝብ አያሳፍርም። አህመድ ይመልሳል። የሰው ሀቅ አይፈልግም። ህሊና ያለው ልጅ ነው። ትታገስ፣ ትጠብቀው። ሙኒት ስራ ፈልጋ ታገኝለት። አክስቱ ሙኒት አለችለት። ይቃማውን አሰርታ ስራ ታስገባው። እኔ እናቱ ሀቢባ አለሁለት፣ አልጥለውም። ልጄ ወንድሜ፣ እውነት በጣም የሚያሳዝን ልጅ ነው። አካል ጉዳተኛ ያለው ልጅ ነው። እናቱ ትታበት ሄዳ እሱ አባቱ ነው ለብቻው አፈርድሜ እየበላ ለልጁ የሚልክ ሳይኖረው ለጊፍት እንኳን ለሰው ሀዲያ እንኳን ሲሰጠው እዚህ አበሻ ቤት እየሰራ ለልጁ የሚልክ አባት ነው። እና በጣም የሚያሳዝን ሰው ነው። ብዙ ስቃይና ጭንቀት በውስጡ ይዞ ነው ሚዲያ ላይ የሚስቀው ለመስራት ለእንጀራ ሲል። በጣም ያሳዝናል። ግዴታ ልብስ ለመሸጥ በፈገግታ ከስተመር ማስተናገድ ስላለበት ነው በውስጡ ችግሩን ይዞ ስለ ልጁ ጧትና ማታ እያሰበ ዱባይ መጥቶ ቶሎ ሰርቶ ገንዘብ ይዞ ልጁን ማሳከም ሕክምና የሚያስፈልገው ልጅ እያለበት። እኔ የልጁ ቪዲዮ አለኝ፣ ልጁን አይቼዋለሁ። ግን እሱ ልጁ ሚዲያ ላይ እንዲወጣበት ስለማይፈልግ ያለ አባቱ ፍቃድ አላወጣም። ስንት ችግር በውስጡ ይዞ ያለ ልጅ ነው። ኦኬ ዙዙ ምን ታያለሽ? ዙዙ ምን ታያለሽ? እኔም እኮ የመጣሁት በውስጥ እሱና እኔ ስለአንተ ስላላልን ነውና ይሄን ያህል ቀን ይበል ችግር የለውም እታገሳለሁ። ይሄን ያህል ቀን ማለት አይችልም። ስራ ሰርቶ በየወሩ ከደሞዙ ላይ እየቆረጠ የሚችለውን ያህል ይሰጥሻል። አይው ሀቡዬ እኔ እዚህ ጋር አሁን አይዲን ይዤ መንጃ ፈቃዴ መያዝ ፈልጋለሁ ምነግራት። ከዛም በኋላ ግን እያንዳንዱ አምሰራት ምንም ነገር አለለም ለሷ ነው ገቢ የማረገው። ግን እኔ ቃል የምገባው ነገር ቢኖር መንጃ ፈቃዴ መያዝ አለብኝ። ተምሬ ፈግጬ ምንም አይነት ስራ ይሁን እሰራለሁ። ገብቶሻል? ግን መንጃ ፈቃዴን ይዤ ታክሲ ካምፓኒ መስራት አለብኝ። በቃ ታክሲ ካምፓኒ ውስጥ ገብቼ ለሷም ኦሬዲ ቀላል ብር እኮ ነው 220 ሺህ ብር ነው። ወረበልካ ባሰጣታለሁ። ባልሰጣት እኔ ወዲያው ማታ ሰጣታለሁ 40 ሺህ ብር ከልጅ ቀለብ ላይ ቀንሽ እንዴት ሰጣታለሁ እንግዲህ አላቅም። ብቻ ግን እኔም የጠበቅኩትኝ ወዲያው 40 ሺህ ብር ኦሬዲ ከጀመረ ትናንትና ትንሽ እንኳን ሳትታገሺ ለምን እንደዚህ እንዳደረግሽ አይ ዶንት ኖ። ኤኒዌይ ጥሩ ነው። እኔን ስም ለማጥፋት ወይንም ደግሞ የሆነ ነገር ለማድረግ ነው እንጂ በእኔ እምነት እንደማታጣ አውቃለሁ። ግን ምክንያቱም ወዲያው ነው ብሩ ይሰጠዋት። ወላሂ ቦይሱንና ደረሰኙን አከታትዬ ብልክልሽ ይገርምሻል አቡ። ወላሂ የአንድ ደቂቃ ልዩነት አይሆንም። ብሩን አስገባልኝ ይሄው አካውንት ብላ ልካልኝ የላኩትላትን ምክንያቱም ስላለኝ ነው የሰጠዋት። አሁንም ካለኝ የእሷን ገንዘብ የሚይዝበት ነገር እንደሌለኝ ማወቅ ከዛ ማወቅ ይጠበቅባታል። ያኔ መረዳት ይችላል። ይሄ የነፍስ ጉዳይ ነው። ያልረዳን እንዳትረሱ። መሀል ላይ እባካችሁ ይቅርታ አድርጉልኝ፣ ማስታወስ ስላለብኝ ነው። አልረዳን ፎሎ ያላረጋችሁ ካላችሁ የታመመ ሞት አፋፍ ላይ ያለን ሰው ነፍስ ለማዳን ነው አልረዳን ፎሎ የምናደርገው። የአልረዳን አካውንት ፎሎ አድርገን 100 ሺህ እንደገባ 100 ሺህ ብር ሙባረክ ሙሰማ ይሰጠናል ለወንድማችን ሚኪ መታከሚያ። እባካችሁ እጅግ በጣም ስቃይ ላይ ያለ ወንድማችን አለ። ቪዲዮውን ገብታችሁ መመልከት ትችላላችሁ። እኔ ከትናንት ወዲያ የሰራሁት ቪዲዮ እዩት። ወንድማችን ለሕክምና የሚያስፈልገው ገንዘብ ላይ 100 ሺህ ብር ሊያግዘው ሙባረክ ቃል ገብቷል። ይሄን አካውንት እኛ ሁላችንም ፎሎ አድርገን 100 ሺህ ካስገባን የቀረን ደግሞ ጋይስ 7700 ብቻ ነው የቀረን። ሌትስ ጎ። ሁላችሁም እዚህ ጋር ያላችሁ በፈጣሪ ስም ጠይቃችኋለሁ፣ አልረዳም የሚለውን አካውንት ፎሎ አድርጉ። በፈጣሪ
የቀረው አሁን 92400 ደርሷል። የቀረን በጣም ጥቂት ነው። ይኸውላችሁ ይሄ በትልቁ ያረኩት አካውንት ይሄ አካውንት ነው ለታማሚ ሞት አፋፍ ላይ ላለ ሰው መታከሚያ ነው። እባካችሁ ሁላችሁም ፎሎ አድርጉ። የእናንተ ፎሎ ለወንድማችን መታከሚያ ነው። ፎሎአችሁን ልክ ገንዘብ እንደሰጣችሁት አንድ ሰው ታክሞ እንዲድን እንዳደረጋችሁ ወቁ። እባካችሁ ሁላችሁም ፎሎ ያላረገ በጠቅላላ ያድርግ። ሼርም አድርጋችሁ